ጸግሽ የኔ ውድ ልዕልት እኮ ነው ጸግሽዬ። ዛሬ ደግሞ አጎትሽ አይኑ በፓውዛ ተለቀቀ። አይኑ ፈውዞ ለቀቀ በአንቺ ላይ። ወይኔ አጎትሽ ጭራሽ ምንድን ነው ያለው? እንደዚህ ሆነ ሆነ ትዳር የምትመሪ እንደዚህ ሆነ ሆነ የቤት ስራ የምትሰሪ አላት። አሁን ጸግሽ ልታት ትሆናለች። እንደ ሲጀመር ጸግሽ 10 ጊዜ በሳምንት ውስጥ 10 ጊዜ ሳምንቱ ስንት ቀን አለው? 7 ቀን አለ። ሳምንቱ 8 ቀን ነው 7 ቀን ነው። ሳምንቱ 7 ቀን አለ። 7 ቀን ውስጥ 10 ጊዜ ጸጉር የሚሰራ ሴትዮዋ ትዳር ሆናለች። ሁለተኛ ደግሞ እንደዚህ እምብርቱ ክፍት ታደርጋ ነው ትዳር የምትሆነው። ሴት ልጅ እኮ እምብርቱን ዝቅ አድርጋ ለብሳ ጸጉሩን በቅቤ ካንሳ ተለቅልቃ ነው እሷ እሳት ቆርሳ እሳት ዳኒና እሷ አንገት ለአንገት ተያዙ ነው ትዳር የሚያዙት። ሁለተኛ ደግሞ አንተ አጎቴ ወይኔ ጸግሽ ዛሬ ቶሎ ብለሽ ካሜራ ይዘሽና ተብሎሻል። እንግዲህ ስልክ ስለበታነሽም ብለዋል። ካሁን በኋላ ብናቆም ይሻል ብሎሻል። አይ ጸግሽ ትዳር የጸግሽ ትዳርና የበንቶሌ ትዳር ውሃ ጠጣ ከተመ። የጸግሽ ትዳርና የበንቶሌ እርግዝና ኡፑፓ ሆነ። የበንቶሌ እርግዝናና የጸግሽ ትዳር ወይኔ ውሃ ጠጣ። እስቲ እንስማ። ምንድነው እየሰራሽ ያለሽው? ማለት ምን አጠፋው? እንዴት ምን አጠፋው ትኛለሽ? አታውቂም? ምሳሌን ስራ መለያየት ያለብን መሰለኝ። መቼ? ከዚሁ እንዴት አልሆነማ። ሽማግሌውም አልተላከም። አንቺም ስለ ተይ እንጂ እኮ አሁን ማድረግ እንችላለን፣ ድጋሚ ማድረግ እንችላለን። ይሄንን ናንቺ እየቀለድኩ ነው ያሉት ኖ እኔ ቀለድኩ እንደሆነ እኔ እየቀለድኩ እንደሆነ ለምን እንደዛ ትሰማሃል? ስራዬ ራሱ ፋታ የለኝም እናቴ። ከአንቺ ጋር እንኳን የት ነሽ ልባባል 10 መደወልም የለብኝም እኮ ጋር። ስለዚህ እዚህ ጋር ይብቃን ማለት ነው። ዴቭ ምናልባት እስካሁን ስለተከራከርኩ በጣም ደረቅ ስለሆንኩብህ ምናምን ሊሆን ይችላል እንደዚህ ያሰብከው። እንዴት ማለት እንዴት እንደቀላሉ እንደዚህ እንለያይ ትለኛለህ? መለያየት በጣም ከባድ ነው። እንደዛ አይነት ውሳኔ አትወስኝ እሺ። አጥፍቻለሁ፣ ተሰርቻለሁ። ስለዚህ ቢያንስ አንድ ድል አስጠኝም። አንድ ድል ቢያንስ አንድ ድል አይደለም፣ ምንም አያስፈልግሽም። ሰላም፣ እንዴት ናችሁ? የጽጌ ወጥ ማጣ እንኳን ደረሰሽ። ሰላም ቤተሰቦች፣ ቡድና እየተከበራችሁ የወርቅ የቤተሰቦች እንዴት ናቸው? ማን ናቸው? እኔ ያለው እስከር መስገን ክብር እሷ ለጌታ እኔ በጣም ደህና ነኝ። እዚህ ሰሞኑን 15 ቀን 10 ቀን ሆኖኛል ዩቲዩብ ላይ ገብቼ አላውቀውም። ቤትን ሰብስክራይብ ላይክ ያድርጉ። አረ በጌታ በፈጣሪ ስም ቤትን ሰብስክራይብ አድርጉ። ቤቱን ሰብስክራይብ አድርጉ። የተረገማችሁ የረገምኩ ነው እንዴ ሰብስክራይብ ማስደርገው? እሺ የጸግሽ ሰላም እንዴት ነህ? እናንሽ ቻለው እንዳትሳቅ። ቆየ ምነው ደህና ነህ? አንቺ እራስሽ ደህና ነሽ? ደህና ናት። ምንድነው እየሰራሽ ያለሽው? ማለት ምን አጠፋው? እንዴት ምን አጠፋው ትኛለሽ? አታውቂም? ምሳሌን ስራ ማለት በዚህ ልክ የሚያስቆጣ? ወይኔ በጥፊ እንዳይላሽ። ወይኔ ጸግሽ ባልሽ አሁንም አልገባሽም? የሰራሽው ስራ ዶክተር አብይ እንዴት ትነቀሻለሽ? አንቺ ምን የኔ ስራ መሰለኝ? መነቀሴ እኮ በዚህ ልክ አስቆጣ ማለት ለን ተብላ እንኳን ተነቀሰችው። ምን እያወራ እንደሆነ እንዴ ስሜት አታስጠፊያለሽ? ወይኔ ንቅሳት ጉዳ መጣ። ስተት ይባል ይችላል ማለት ጥሩ አይደለም ያደረኩት ማለት ንቅሳት ጉዳ መጣ። አይዞ አጎቴ ጸግሽ ሚዲያው እንኳን የሚለውን ታነግሪዋለሽ።
አዎ ምን ማለት ነው? አነባዋለሁ ግን እኛ ላይ ከማን ጋር ይሄ ጓደኛሽ ማን ነው? ዳንኤል ነው ማለት ወይስ ምንድን ነው ያልሽው? አይደለም ላስረዳ ቁጭ ብትልሽ አስደነገጥክኝ እኮ ዴቭ። ማወቅ አለብሽ፣ ማስተዋል አለብሽ። ወደፊት ዳር ይዘን ተባለሽ ልጅና አባት ዳር ከስራ ስወጣ በየቀኑ እንገናኝ ነበረ። አሁን ሶስት ቀን አጠ አዎ፣ ግን የነበርኩበትን ነገር ታውቃለህ። አሞኝ ነበረ እጄን በንቅሳት ምክንያት። ሌላ ነገር አይደለም እኮ ሰሞኑን በሙሉ ነው። በሁለት ቀን በሶስት ቀን ስልክሽ አይነሳም። እዚህ ፊት ነግሬሻለሁ። አይዞህ ገለቴ ትጨበጭልኝ አልቻልሽ። በቃ እኔ እዚህ አንድ ቦታ ላይ መቆም ያለብኝ መሰለኝ። እንደዚያ ለምን ታስባለህ? አይደለም ነው ኖ አይ እስከ መለያየት ማሰብ ልትጨበጭ እኮ አልቻልሽ። ታረቁ ጭራሽ በሁለት ቀን በሶስት ቀን እንገናኛለን። እኛ በአመትም አንገናኝም። እንዴት ትነቀሻለሽ? ነው መነቀስ እንዴት ኖር ሊሆን ይችላል ማለት አልገባኝም። ጥሩ ነው እንጂ አብሮኝ ከሚሆን ሰው ጋር እኮ አሁንም እንደ ልጅ ነው የምታስቢው። ለዛ እኮ ነው ልጅነት ሊባል ይችላል። ልጅነት አይደለም እንግዲህ። ስለዚህ አንቺ እንዴት ወደ ትዳር ውስጥ የምትገቢ ታዲያ? እንዴት ማለት እንዴት ትለኛለች? ጭራሽ ትዳር የሚሰው እንደዚህ አይነት እንደ ህፃን ልጅ እንደ ምናምን የኛ ሀገር ባህልም አይደለም ይሄ። ለምን አታዩ ሚዲያው ምን እያወራ እንደሆነ እኔ ሳልፈልግ ሚዲያው መከታተል ጀምሮ ራሴ አይደለም ሚዲያው ከዚህ በፊት እንደዚህ ነው። እኔ ቪዲዮ ላይ አልግባ ያልኩሽ ነበረው። ያው በሄድኩበት በገባሁበት ነው። አዎ ግን ልክ ተይቴ እንጂ ወይኔ የጸግሽ ትዳር እንዴት ዘን እንደዛ አሰብክ? ልትጨበጪ አልቻልሽም። ወይኔ የጸግሽ ትዳር ከተም አንቺ ሻው ትዳር ይዘሽ ቤት የምትመሪው እኮ ምን አድርግ ያለው ይሄን የልጅ ስራ የምትሰሪው ይሄ ልጅ ስራ እንዴት ሊሆን ይችላል? እንዴት አብረን እንደተረዳሁ እኔም አልገባኝም። ይሄ ጥፋት ሊባል አይችልም። ምንድን ጥፋት የሚባል ማን ሊባል አይችልም። አላውቅም። በሶስት ቀን በአራት ቀን የተገናኘን ደግሞ ቀድሜ ባልናገር ጥሩ ነበር። ስልክ ሲደወል ይነሳል፣ ሰማለሁ፣ ሚዲያውንም ሰማለሁ፣ ምን እንደሚደሰማለሁ። እንዲሁ የልጁን ጉዳይ ለእኔ ተይልኝ አልኩሽ። በቃ ወይንም እንዲህ በማስተካከለው አስተካክለው አልኩሽ። አይ እሱማ አንተ ጋር የሚደርስ ነገር አይደለም እኮ እኔ ብቻ መፍታት የምችለው ነገር ነው። ሊሆን አልቻለም። ይሆናል። ለምን አይሆንም? ለምን እንደዛ ብለህ ታስባለህ? እየሞከርኩ እኮ ነው ነገሮችን ለማስተካከል። ባለፈውም ከእሱ ጋር አውጥቻለሁ። በቃ አንቺን ሲነካ እኔ እንደሚነካ ነግሬዋለሁ። ማሻአላ። አዎ እሱማ ግን ልጁ አይሰማም። ምን ማድረግ እችላለሁ እኮ ለእኔ ታይልኝ እኮ እዛ ነበር መጀመሪያ ነው። ወይስ ሌላ ያልጨረሹ ነገር ካለ? ኧረ እንደዛ አይደለም። ኖ ኖ ኖ ለምን እንደዛ ታስባለህ? እንደዛ አይደለም። እኔ እኮ ማለት እኔ በዚህ ልክ የሚያስቆጣህ አልመሰለኝም። እንደውም የበለጠ ደስ የሚልህ ነው የመሰለኝ። እኔ እኮ እንዳንቺ ልጅ አይደለም። ልጅ መሆንና ትልቅ መሆን ውስጥ እኮ ምንም ልዩነት ሊኖር አይገባም። በተለይ እኔ ባደረግኩት ነገር አንቺ የምታደርጊው በሙሉ እኔን ይነካኛል። ኮርሳው ግን ደግሞ ይህ ነገር በማድረጌ አልመሰለኝም። ይኸውልሽ በቃ የሆነ ቦታ ላይ ቢቆም ይሻላል። ምንም የሚሆን አልመሰለኝም። አይ መለያየት ያለብን መሰለኝ። አልሆነማ፣ ሽማግሌውም አልተላከም። አንቺም ስም እንጂ ተይ እንጂ ይላካውን ማድረግ እንችላለን እኮ ስንት ጊዜ እኮ አሁን ማድረግ እንችላለን። ድጋሚ ማድረግ እንችላለን። ይሄንን ለአንቺ እየቀለድኩ ነው ያሉት ኖ እኔ ቀለድኩ እንደሆነ እኔ እየቀለድኩ እንደሆነ ለምን እንደዛ ትሰማሃል? እኔ ስራዬ ራሱ ፋታ የለኝም እናቴ። አንቺ ጋር እንኳን የት ነሽ? ልክ እንደዚህ ታቱ እንዴት ትነቀሻለሽ? በምን እሳቤ ነው? እኔ አንተን የበለጠ የሚያስደስት ነው የመሰለኝ። ነገር ግን ካደረግኩት በኋላ በቃ ደበረክ
ስለዚህ እሺ ምን ላድርግ? እሺ አይ ታታ አንድ የመጨረሻ ልሰጥሻለሁ፣ ግን ይሄንን ሰጥ ዝም ብሎ አይደለም። መጀመሪያ እዚህ የተነቀሽን ታው ታስጠፊያለሽ። እንዴት ቀለም እንደቀበሽ ታጥበሽ ማጥፊያውን አስመጣልሻለሁ። ከውጭ ይጠፋል እንዴ? ካልሆነ በፍጹም ስልኬ ላይ እንዳትደውይ፣ እዚህ ጋር እንደቆመ እንደዘጋ ነው። ወይኔ ጸግሽ ስሜን ፈልጓል፣ ክብሬን ፈልጓል። እኔ ክብሬን የሚነካና የሚያዋርድ በቃ ይነካል አልኩሽ። በቃ አንቺ ለእኔ ፍቅር ካለሽ እዚህ ሰው ላይ እያሳየሽ አይደለም። ማስጠፋት አልችልም። ይህ ነገር እናስጠፋልሽ። ይህንን አምሽ ይህን ስታስታኪና የመጨረሻ እድል አንስትሻለሁ። ወይኔ ጸግሽ ተባለሽ። ከዛ ውጭ ግን በጊዜ ይሻላል። በጊዜ ምን በጊዜ ለምንድን ነው መለያየትን መፍትሄ የምታደርገው? ጸግሽ ተባለሽ። ወይኔ ጸግሽ ተባለሽ። ይቸግርሻል። ሽማግሌ ተልኮ ከተደገሰ ከተጋባም በኋላ ከመለያየት አሁን መለያየት ይሻላል። ቤተሰቦች ምን ይሉኛል? ማሰብ ያለብን እኮ እንዳይሉ እኮ ከዚህ ጋር አስተካክያችሁ ይህን አስከፊ በቃ አሁን ማትከራከሪ ጸግሽ ባል ተቆጣ። ለምን ትከራከሪ? የጸግሽ ባል ተቆጣ። አልወደዱም ብለሽ ወይኔ የጸግሽ ባል ተቆጣ። ወይኔ የጸግሽ ባል ተቆጣ። ዛሬ እኔም ሰው ነገር ማድረግ ደስ ካላለሽ ተዋለሁ። በቃ መስሎኝ ላደርግ ይችላል። መጀመሪያ ስንነግር ግን አጠፋለሁ። አሁን ክርክር ነው ያልሽው ነው በሽሽቅ ብሽቅ ነው የፈለግሽው ከጓደኞች ጋር ጨዋታ እኮ አይደለም የሚያስጉት። በህይወቴ እንዴት ብሽሽቅ ውስጥ ገባ? አይ ጨዋታ ይሆንሽ እንግዲህ ነገርኩሽ። አሁን ለማንኛውም አንድ ድል ሰጥቼሻለሁ፣ ግን ኤታቱ መጥፋት አለበት። ሌላ ከስራ ጋር እንድንገናኝ ስልክ ይነሳ። እንግዲህ ትንሽ ቆመሽ አታፍጫት። ሰሚ ከሆነ ስሚ። በቃ ጨርሻለሁ። መሄድ ትችያለሽ። ኮምፒውተር ስለምታት እንጂ መሄድ ትችያለሽ። በቃ ጨርሻለሁ። በቃ ኮምፒውተር ስለምታት እንጂ አንድ ድል አለሽ፣ እነግርሻለሁ። ይሄን አስጠፊ አስተካኪ። ነገሩ እንደዚህ የሚያስደብር መስሎ አይታየኝም ነበር። ማለት በዚህ ልክ የሚሆን አልመሰለኝም ነበር። ጥፋቴን አለማመኔ ጥፋት ነው። ካወቅሽ የምልሽን ማድረግና ማስተካከል ብሎ ነው። ወይኔ ዶክተር አብይ ፍላጎት ጉዳይ ነው። ስለምፈልግ ነው ሁሉን ነገር የማደርገው። እኔ ደግሞ ተሳስተሻል እኮ አልኩሽ እኮ። በቃ መሆን ያልነበረበትም ሆነ። አሁን አስታኪ ወይኔ ዶክተር አብይ እሺ ታዲያ ይቅርታ ላረክልኝ ማለት ይቅርታ አረኩልሽ እኮ፣ ግን አሁን አትከራከሪ። ምሽል ስሚ። ወይኔ ዶክተር አብይ ተናገሩ ዛሬ። ይህን አስተካኪ፣ እድልሽ ተጠቀሚበት። ይሄን ግን ቶሎ አጥፊ፣ በቃ ቶሎ አጥፊ። እሺ በቃ አጥፍቻለሁ። ብዙም አይደገም። ይህን ስታት የሰራው ይመስለኝ። በቃ ይቅርታ። እኔ በዚህ ልክ የሚያስቆጣ ስላልመሰለኝ መኪናው ተመለሰ። አድርጌያለሁ እኮ አልኩሽ። ቻል በልክ ወይኔ አይዋ ማሻአላ። ለራሳችን ስንት ነው? እሺ ብል ለራሳችን ስንት ነው? ማሻአላ። እሺ ተስተካከለ አይሆን? አቤት ማቀፍ ተመችቷል። ማቀፍ ከስራ አልወጣም። ቻው በቃ ቻው። ችግር የለውም። ቻው
ወይኔ ጸግሽ ተፈለሽ ሰዎች ነገሩ በዚህ ልክ የሚያስተብራል መሰለኝ። ወይ ባልሽ ተናደደ ዛሬ። አጥፍቻለሁ ማለት ነው። በእኔ ያዘናችሁብኝ አይዞሽ፣ አናዝንም ሰዎች ልትኖሩ አናዝንም። ይቅርታ፣ ከይቅርታ በላይ ምን ነገር አናዝንም። እና አሁን ስለደበረኝ ችግር የለም። መኪና ውስጥ ወይ እናውራ። ከተረጋጋሁ በኋላ